ወደ ኢትዮጵያውያን በአማርኛ ነው ዛሬ የሚደረገው። ይህን ጉድ ስሙ ስለ ሀገራችሁ በእናታችሁ። አርቲክል 39ኛ unconditional right to self-determination. Every ethnic group has an unconditional right to self-determination, which includes the controversial right to secession from the federation. ከፌዴሬሽኑ መገነጣጠል ይችላል ይላል። የሆነ ኤትኒክ ግሩፕ ትግራዋይ ይሁን ጉሙዝ ይሁን ኦሮሞ ይሁን አፋር ይሁን ሶማሊያ ይሁን ወሬቨር ጉራጌ ይሁን መገንጠል ይችላል። ቋንቋ ስለሚናገር አንድ አይነት ቋንቋ ብቻ እንዲህ አድርገው የገነጣጠሏት 39ኛ አርቲክል ሰዎቹ ከዛሬ ጀምሮ ኢትዮጵያን ይቅርታ አድርጉልኝ ሳልወድ ነው ናባቴ ነው ያብቹ ኢትዮጵያ ነው ምን ያለው እነሱ ከሄዱ በኋላ እጽበዋል ይሄን ነገር በቃ ቀይረዋል። ያብቹ ኢትዮጵያ ግን ዶሮቢያ ከኢትዮጵያዊ ወፍ እስክናውራ ትንሽ ከቆሪጥ ጋርና እንዝናናበት በእናታቸው ወደዛ ሄዳሉ። ኋላ ነግራቸዋለሁ። ለምን ውብዬ ሳታውቁ ነው ደደብ የምትሆነው እኮ ስለ ደደብና ስለ ሰገጤ እያወራህ ነገጠባ ከዛ አጀንዳ ሀሳብ ሀገራዊ ጉዳዮች ነው ትረሳል። ሀገሬ ዙሪያዋን 3 ጦር ሊወጋት እንደዚህ አሰፍስፎ ቆሟል። የሚገርም አገር ነው የተሰራው። እኔ ስለ ሰገጤና ስለ እርገጤ አወራለሁ ቁጭ ብዬ አባቴ ነው መደደብ ማለት እና ወደ ጂኦፖለቲካ ተመለስ ዳይ ወደዛ ነው የምናወራው። እነዚህ የሰፈር ኩታራዎችን እዛ ደግሞ ፖሊስ ምንድን ይሰራው ጋሽ ፖሊሱ ማውቀው አድገኛው ነው ራት ምንድን እቺ ገምሾት ነው የሚሉት ፈረንጆቹ እንደ ፊት ለፊት አንድ እንደዚህ እሺ እስኪ ጀምሪ ከዚህ ጀምሪ ይሻላል ሰዊ ከዚህ ብጀምሪ ይሻላል ቆሪጥ ማነው ስሙ ማረጋው እና ስሚ ብቻ ኦኬ እዚህ ተናግረሽ አንድ 2-3 ቪዲዮ ሳቀርባለሁ ተናግረሽ ትሄጃለሽ ቆሪጥ እኛ ለምናውቀው አይደለም እኛ ለጉሬላ እንዘጋጅም እኛ ለጉሬዛ እንዘጋጅም እኛ የምንዘጋጀው ለማናውቀው ነው ሳንጠብቅ ድንገት ለሚመጣብን እንደቦካችሁ እኮ ነው ምንም ነገር ሳይመጣባቸው ሰዎች ምንም ነገር ሳይመጣባቸው መጣብኝ ሩጫ ያዘው አቤት ቤታቸው እንዴት ይቆልፉት ይሆን ይገርማል። ቡካት የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን። ይጉሙስ ታጣቂ ሸኔን ፋኖን ወያኔን ቡርሃንን አልሸባብን ሻቢያን ወያኔን ግብፅን ሰላምታን እንዲዘው ታወጣውና እንደገና ደቦች ወደ እግዚአብሔር እኮ ተለወጡ። ሁሉንም ለማጥፋት እንችላለን ነው የሚሉት ያሉት እኮ እንሰው ተከተዋል። ኢሳያስ ኩዱ ዘይ ይሆናሉ። ግብፅ ላይ እርሲ አውሮፕላን እኮ ያወጣዋል ዘይ መልሰው ሳውዲ ላይ ደሳውን አውሮፕላን እኮ ያስገባዋል ያወጣው። አሁን ኢትዮጵያ ቢመጣስ እንደፈረደብን አውሮፕላን ልከን እንደ ገመድ ዋን ጉድጓድ ውሃ ቆፍረን ከውስጥ አውጥተን ብለም ደግሞ እዛው ሲኦል በመል ኩር ብላችሁ ጋምቤላ ስማ እንደምትከፍሉ አታውቃለህ። ለበለጥ ይጀለለ መጣ አንድ ጥይት ከተኮስክ እንደምንም ብለህ በ2 ሳምንት ውስጥ አስመራ አይደለም የምንገናኘው አዲስ አበባ ውስጥ ነግሬሻለሁ። ቆሪጤ ከአስመራ ይጀልሽ የመጣው ከበሽ ያንቻይ ምላስ እኮ ማስቦካት ሆነ እኮ ያዙኝ ልቀቁኝ። አንድ ጊዜ ሰዎቹ አንድ ታሪክ ልንገራችሁ። ሽፍታ አስቸገረ ከተማ ውስጥ አስቸገረ ባላገር ውስጥ ኦኬ። ከዛ ሲያስቦካ ምን ሲል ግን ሰውየው በረሃ ውስጥ ነው ኦኬ። ግን ከተማ ውስጥ ግን ሽፍታ ያልሆነ ሰውዬ የረበሸ ሰው ነበር። ጀግና የታባት ነው እያለ ያስቦካል። ጥይት ጠመንጃ ይዘው ከዛ አንድ ቀን ሽፍታው ገባ ከተማ ውስጥ ገባላችሁና በቃ ያዚያ ሲባል ወሬ ሲመጣ ገባ እና እዛ ኔበርሁድ ውስጥ ታየ ጎረቤቶች ውስጥ ታየ ሲባል ሰውየው ይሁን የሚፎክረው ቤት ውስጥ ገብቶ አልጋ ስር ገብቶ ተደበቀ። ኋላ ሽፍታው ፈታትሾ የሚፈልገውን ሰው ምናምን የሚፈልገውን አድርጎ መጥቶ እዛ ቤት ሁሉ መጥቶ ሰላም ተባብሎ ከሚስትየው ጋር ቻው ብሏት ሄዶ ኦኬ ሄዷል። በቃ ከተማ ወጥቷል። የሚፈልገውን አድርጎ ፈታቸው። ከዛ ያ ሰው የግል ሊወጣ አልቻለም። ካልጋ ስር በፍጹም ሊወጣ አልቻለም። እና ሚስትየው አመጣ ሰውየው ውጣ እንጂ ሄዷል እኮ ሽፍት ነው ምንም ነገር የለም
ሰምቼዋለሁ፣ ድምፁ ሰምቼዋለሁ። አዎ ሰምተዋል፣ ግን አላወቀም። አንተ ድብብቆሽ ውስጥ እንዳለ በሻሻ ውስጥ ናውጣ ስትለው በስንት መከራ ተጎድቶ ይወጣላቸዋል። ሲወጣ በዘንበት ሽንት በሽት አፍርም ሰውየው ልክ ሴትዮዋ እሷ እንደ ወንድ ነው የምትቆጥረው። ሚስትየው ምናምን ወጥቶ እየሸና እያለ ዘራፍ የታባቱ ነው እዚህ መጥቶ የሄደው የታባቱ ነው ቦክተር የሄደው ብሎ ይፎክራል። እነዚህ ሽባዎች እንደዛ ነው። ኑዌርና አኝዋክ መካከል ግጭት ሊነሳ እንደሚችል በጣም እየታየ ነው አሁን ከሰሞኑ። ኧረ እየታየሽ ነው ቄንጥዬ። ምንድነው በጫት ነው የሚታየሽ ወይስ በበርቻ? እሺ አረቂ ምናምን እየነፋሽ ነው የምታውቂው ወይ? እሷን ኤሪያ አውቃታለሁ። ዋች አውት ወያኔ ገጀራ ነው፣ አይነቁም ብላ ነው። ወያኔ ፋራ ነው። ኮሪደር ልማት መቀሌ ውስጥ ተጀመረ እንዳይባል ተብሎ አስቦ ምን አለ? ውሃና ፍሳሽ በሉኝ፣ ፍሳሽ ማስወገጃ በሉ። ያሰላ አራዳ የመቀሌዎችን ሰዎች ፋራዎች ይላቸዋል ብሏቸው። ከዛ የአሜሪካ መንግስት ያለው ሰምታችኋል። የሰብአዊ መብት ጥሰት ብሎ መጣ። አስተባባሪዎቹ እናንተ አይደላችሁ እንዴ ያለ? እስቲ አድሮ የታሰረ በሉ እስኪ እነዚህ ጋር ጦጣ የታሰሩ ብላችሁ ተቃውሞ ሰልፍ ውጡ። የህልውና አደጋ ተጋርጦ በቃ ወያኔ ጥሩ ሊጀምር ነው። እርግጠኛው ስንተኛ ጊዜ ነው የምነግራችሁ? ወያኔ ጦርነት ሊጀምር ነው። ይሄ ጥፋት ነው። ተው እንጂ እንዴ ታችሁ እንዲህ ያለ የሚኖር መንግስት ነው የፈረደባችሁ ኢትዮጵያ የዓለም ጭራ እንደዚህ አይነት ደደሞች እንዴት ወይ ሊፈርስ ይችላል? አይታችሁ ታውቃላችሁ? ሞንጀሪ ነው ወይዛልኝ የመጣችውን ፒጃማ ለብሽም ተኛ። በቃ እሷን እያሰብኩ ነው የምተኛው። እዛው ዝም ብለህ ተኛ። እንደው በሰው ይዞ ቤት ምን አለበት እግዚአብሔር ሁሉ ግፍ ከሚያናግረን አብቹ ብሎ ቢለው ያራዳ ልጅ ግቤን ጨርሻለሁ። ጦርነት መዋካበት ምክንያት የበሻሻ ልጅ ያራዳ ሲሆን በእናታችሁ ለአዲስ አበባ ልጆች ሰላም ናመስቴ ያላብ ያው ለብጥ በሰላም እንደጀመርን በሰላም እንጨርሳለን። እኛ የኮሎኔል በዛብህ ልጆች አንሸማቀቅም። የተዋረደ ውርደተኛ ማትረባ ኮሎኔል በዛብህ አንዴ ታስሮ ተምሮ እንደገና መጥቶ ኤርትራ ውስጥ የጠፋ ሰው ነው አለ። የእሱ ልጅ ነኝ ስትል የተሸናፊ ልጅ ነኝ ነው የምትለው። ኢትዮጵያን ታዋርዳታለህ አለ። ጀግና ቢሆንም ለእናንተ ጀግና ቢሆንም እኛ ቤት ውስጥ ምን እንዳደረጉትም አላውቅም። ሁለቴ ተመቶ የወደቀ ሰውዬ እንደ ምሳሌ ተቀርቧል። አንተ ውዳቂ የወደቅ ውሾች ውሻ እንኳን በስንት ክብሩ እንደዚህ እኮ ዜሮ የሄዱ ምንድን ናቸው? ብናታቸው የድራቶች ናቸው። ፍጹም እኮ ሊገባን አልቻለም። ኢትዮጵያንስ እግዚአብሔር በቃ መሞቱ ካልቀረ እኛ የባህር በር ማግኘታችን የማይቀር ከሆነ አይቀሬና አስገዳጅ ከሆነ የኢሳያስ ሞት፣ የሻዕቢያ ውድቀት፣ የኤርትራ መፍረስ በዛው ልክ የግድ አስገዳጅና አስፈላጊ ነው ማለት ነው። ባይናው ካልገባ ባይናው አላህ የምትል ከሆነ የለህም ነው የምልህ ያለው። ጠፍተሃል ኦሬዲ። በፍጹም አንምርህም። እኛ ኤሪትሪያን ሰው በፍጹም በምንም አይነት የምንለቅ ሰዎች አይደለንም። ተስባረሩታ መቼ እንደምትሮጥ እናንተ ምን እንደምታስበው አናውቅም። እኛ ግን የምናውቀው ነገር እንደምትሮጡ ሩጫ እንደሚሆን መጨረሻ ላይ ግን በጥሞና ነው የምናጤናት። አባት ምጽፉ ሰዎች ተጠቀቁ። ሌላም ሰው ግን እንደዚህ ይነቃል። ስታኮርፉም ምን ሆነ ግን አውዱ እዛው ላይ ይታያል። እሺ ጽሁፉ ላይ ከተከበሩ እንትና ጋር ወደ ሀገራችን መጥተው ሰላም ውይይትና በቀጣዩ ጉዳይ ላይ ውይይት አደረግን ብሎ ካለና ዝም ካለ ችግር አለው። ለሶማሌላንድ ስታስብ አንድ በጁባላንድ አንድ በፑንትላንድ ሰባብረን 6 ቦታ እንከፍላለን ያልኩት ማስተባበር ብቻ እኮ የወንበዴ እኮ ምንድነው? ካልቸሩ ነው ምንድነው? በእናታችሁ ኢትዮጵያ እኔ አሁን አልገባም። ካልቸራቸው ነው እንደዚህ ዲስትራክት። የኦሮሞ ካልቸር እንደዚህ አይደለም። ማውቀው ስንት አራዶች አይቻሉ እነ በዳኔ ነው አይቻሉ። ደስ የሚሉነት ተስፋዬ ምንድናቸው? እነዚህ ከየት የመጡ ቆሪጦች ናቸው? እንደዚህ አይነት የተፈጠሩ ለዲስትራክሽን ይከቡና 6 ነው አልኳ። አሁን 4 ሆኗል። እሺ ተቆጥራለህ ገና አዳሜ ኢሳያስ ሄዳ
ፖርት ሱዳን ደርሳ በኮቴ እንዲህ በእንትን እያራገቡላት እያስተነፈሱላት ወደ ሀገር ቤት ስገባ አስመራ ስደርስ ኮርዶፋን ተይዟል አላት። እቺ ቆሪጥ ኢሳያስን የመሰለ ጀግና አንቺ ሲለው ለመጀመሪያ ጊዜ ኢትዮጵያዊ ኢሳያስን አንቺ ሲለው ሰው ለወንድሜ ለኢሳያስ አፈወርቂ ብሎ የጻፈው ነው የማስታውሰው እኔ ጀግና የሚባለው አይደለም መንግስቱ ኃይለ ኢሳያስን አንቺ ስትል እቺ ቆሪጥ እቺ ማትረባ ትንሽ ነገር ዝም ምንም ነገር ማታክል ደግሞ ኢትዮጵያን ዶሮ ካረገቻት በኋላ ኢትዮጵያን ካሁን በኋላ ዶሮ ብዬ ነው የምጠራት። ኢትዮጵያን ዶሮ ምላት የነዚህን ኢትዮጵያ ነው የእናንተን አይደለም። ሰዎች ለምን እንዳለችው ደግሞ እንዳልኩት ደግሞ ነገራችኋለሁ። በ39 አርቲክል ገነጣጥለው ዶሮ አርገዋታል። እነዚህ ናቸው ከኢሳያስ ጋር የሚወዳደር። ተኝታ ስትበቃ ደግሞ ነገር ነዳጁን ወሰደው። ወላሂ አልልም ያለ ጉዳይ መልጫው በፍጹም ስማረ ጠረጴዛ ምንም አያስፈልግም። አትበሳጭ፣ እኔ ጋርም አትጣላ። እኔ ወዳጅ ነኝ። አቃፊ ናቸው በሁለቱ ይኸው በዚህ ጁባላንድ በዚህ ፑንትላንድ ከላይ ኢትዮጵያ አድርገው ከዛ ባህር ውስጥ አድርገው እንደ ድንች እየቀቀሉ አስረው እንትናን ሐሰን ሼክ መሐመድ አሜሪካ አንዴ ትራምፕ አውቀ ብሎ ካለ አለቀኩልኝ። ሪክ ገና ሲል ጎናይዝድ ምንድነው እኛ ነን። ቀጥለን ሲል ቅና ምንድነው እኛ ነን። ሮቢዮ መቼ ነው ዲሴምበር 3 ይደወለው ሄሎ ብቻዬ ጦር ሰጠኛለ ለጋዛ ሲለው ማሻአላ ይቀልዳል። አብቹ ገባው ነው። እነዚህ ወራዶች ወደ ጋዛ ሊልኩ ነው ወታደር ሰዎች። ኦፍ ኮርስ የኦሮሞ ወታደር ነው የሚላከው። የፈረደ ጉድ እኮ አገኘ። የኦሮሞ የሚባለው ወታደር ሊልኩ ነው ወደ ጋዛ ፍራንክ ሊያመጡ ሊሰጣቸው for a little change they're going to sell their own people. Ladies and gentlemen, ወራዶች ኢትዮጵያውያን ይላሉ ነው ኢትዮጵያኖች ነን። እንዲህ አይነት ውርደት እንዲህ አይነት ቅሌት በጋዛ ውስጥ እናታቸው ታጃዞች እንደሆኑ ነው ደግሞ ደብዳቤ የተጻፈላቸው። ለምን ኤርትራ እንደዛ አድርጎ ያላቸው መሄድ የለም ኤርትራዊ እዛ ጋር ሄደው የሚሸጥ ኤርትራዊ የለም። እነዚህ ደደሞች እነዚህ ውርደተኞች ግን የፈለጉትን ፍራንክ ሰብስበው ለመድረስ የኢትዮጵያን ወታደሮች ወታደር ካላችሁት ነው ሯጮች ማራቶን የሚሮጡት ሲተኮስ ድምጥማጣቸው የሚጠፋ ቡካታም ወታደር አለኝ ብሎ ወደ ጋዛ ሊልክ የሚገርም ነው። እና ይህንን ተቀበለው ይላቸዋል አብቹ ዞር ያሳዝናል። እስኪ ትንሽ ደግሞ አንዳንድ ነገሮች እሷን አድርገን ወደ ስራ ይገባል። የኢትዮጵያ ባህር ኃይል ኤርትራ በመጥፋቷ ምንድነው ያለው? እስኪ በእናታቸው አንብሉኝ። ይህንን ኤርትራ ወደ ነው እሱ አይደለም ይሄ ነው መሰለኝ። ቆዩ አንዴ በእናታቸው ኦኬ፣ ይሄ ነው ነገርየው። እስኪ አርስቱና ነበው የኢትዮጵያ የባህር ኃይል በሻዕቢያ መቃብር ላይ ኢትዮጵያ ባህር ላይ በኤርትራ መጥፊያ። ቤት ጉዳቸው እነዚህ ሰዎች የት እንደገቡ አላወቁም። የኢሳያስ አፈወርቂ ዱላ በፍጹም አላወቁትም፣ አልገባቸውም። ህወሓት በዘመኑ ምርጫ ያውቃሉ ወይ? ታጭበረብር ኖሮ ያውቃሉ ወይ? ምርጫ አጭበርባሪ ከምርጫ ጋር ከወያኔ አይናናጫሉ። ይሄ እድሜ ልካ እናታችሁ ሰዎች ናቸው። አኒማልስ በእናታችሁ ምንድን ናቸው? መንግስት እኮ ነው የሚያስተዳድሩት። እኔ ኢትዮጵያዊ በሆን ወደ ሂማላያስ ነበር የምጠፋው ኮምፕሊት። እናንተ ከራሳችሁት በላይ ወያኔ ታምናላችሁ? አልኖራችሁትም። ይህን ታሪክ አታውቁትም። 97 አልነበራችሁ? እሺ አሁን 2013 አልነበራችሁ? በጨረቃ ምርጫ ጦርነት አስገባል። ፌደራል ፖሊስና ጨረቃ ምርጫ ይላል። በ21ኛ ዘመን በእናታችሁ እንዲህ አይነት ድንቁርና እኔ ለእናንተ በጣም አዝናለሁ፣ ለእኛም አዝናለሁ። እንዲህ አይነት ጉርብትና በእናታችሁ መከላከያ በቦታው ነበሩ አለ። ከአቅማችሁ በላይ ሆኑ። ጭራሽ በቃ ሀገር ፈርሷል በሉና ፈርሷል እኮ ሀገር። እሺ አሁን ነው እንዴ ገባሽ? ከአቅማችሁ በላይ ነው። ጠቅላላ የያዛችሁት ፕሮግራም በፍጹም አይሰራም። ቶሎ አጣድፉና ምናምን ፍራንካችሁን ይዛችሁ ሳትያዙ ነው ብቻ። ቆሪጥዬ ስቱፒድ አትሁኝ፣ ሞኝ አትሁኝ።
የሁሉ ክራይም ሰርተሽ በነፃ ወጣለሁ ብለሽ ብታስብ ይከባድ። የነዘመነ ካሴ ካልቾ ኢኮኖሚ ይጠብቅሻል። የነሱ ኩርኩም ኢኮኖሚ ይጠብቅሻል። በእናታችሁ ንገሩልኝ፣ ሰው ይገባዋል? ፋኖ ሲገባ አዲስ አበባ ምን እንደሚያደርጉሽ በካልቾ፣ በስካምፔቲ፣ በጥፊ፣ በቃሪያ ጥፊ፣ በቁጥጫ ምን እንደሚያደርጉሽ ታውቂያለሽ? አታውቂም? እዛ ውስጥ እኮ በደንብ ተፈርዶብሻል እኮ አለው የምትይው እኮ የለሽም እኮ ኮሪቲ። የክልሉስ ፖሊስ አባዬ ብሎ ይጠይቃቸዋል። የክልሉ ፖሊስንማ ትጥቅ አስፈታን አሉ። ለምን? እኛ ባህር ያለ የምንፈልገው ሌላ ነገር አንፈልግም። ወደ ባህር ያለው የምትፈልገው እኔ የምላችሁ ሰዎቹ አብቹ በስንት ጊዜ የሚወድቅ ይመስላል? አንድ ዓመት ከዛ የዛሬ አንድ ዓመት የሚወድቅ ከሆነ እዚህ ሰውዬ እድሜ አንድ ዓመት ነው እኮ ማለት ነው። ፍንፍኔ ላይ ስታምጣታ ትያዛለች። በፍጹም አልገባትም። የገባችበት ባር የምፈልገው ወደ ጅቡቲ እናገኛለን። በርበራም እየጠቀምን ነው። በእናትሽ ወደብ ተይው ባንቺ የሚመጣ ወደብ የለውም። ያንቺ ወደብና መርከብ አሳይሻል። ሳሰም እየጠቀምን ነው። ምንም ነገርኛ የወደብ ችግር የለብንም። መይጠየቅረ አይቀርም ወፊ ኢትዮጵያ የራሷ ባህር ላላት ገብጣም እንኳን አይደለም ዓለምን ትቀዝፋለች መጣ። ግን ችግሩ ምንድነው? ይሄ እውን የሚሆነው በሻቢያ መቃብር ላይ የክልሉ ህዝብ 200 ምናምን ሺህ ተፈናቃይ 250 ሰዎቹ እርግጠኛ ሆኜ የምነግራችሁ በእድሜ ኤኒቲንግ በእድሜ በስልጣን በጉልበትና በመቆየት ግን ኢሳያስ አብቹን እንደሚቀብረው በምንም አልጠራጠርም። ከክልሉ ማን ነው ሆን ብለው እነሱን ላይ ለማውጣት ነው ወደዚህ ያሳደዷቸው። ሆን ብለው ነው የኛ ነዳጅ ያለበት ቦታ ላይ ያሰፍራው። አሁን እነዚህ ዱቄት አማኑኤል ተብዬው ሲደነፋ ከርሞ አሁን ተንሻፎ አዲስ አበባ ይገባል። ከሻቢያ ጋር ሳለቀልቅ ኖሮ አሁን አዲስ አበባ ስትሉ ይገባል። ፖሊስ ትጥቅፈታ እና ማይጠብቃቸው ሰዎቹ በቃ ነገር አገር ሲበላሽ አገር የለሽም እኮ ነው ብልሻለሁ። እንደ ድሮ ገነጣጠልሻት አገሯን እኮ ነው ብልሻለሁ። አሳይሻለሁ። ያንቺ ባህል ግን አንድ ነገር ልንገርሽ፣ ያንቺ መርከብ ይህንን ይዘሽ ለዚህ ነው ኔቪ የሰራሽው። ሰውዬው ኔቪ የሰራሽው በቅሌትሽ ለዚህ ነው። አንቺ የኢትዮጵያ ኔቪ ሄደው ሰዎቹ እነሱ ቁጭ የሚሉበት መርከብ ይሄ ነው። ኦኬ ጣናነሽ ገና ስራዋን አልጀመረች። ጣናነሽ እንዴት አይነት ጣናነሽ የምትባል አንዲት ቦት ከጅቡቲ 6 ወር ምናምን ገባች። ባይዘው ጣና ውስጥ ገባች። እርሳ ገባች። የኢትዮጵያ ኔቪ ቢዩቲፉል so beautiful የአሰብ ወደብ ተሰርቶ በካርታ በእንትን መፈክር አብቹ መርከቡ ላይ ቁጭ ብሎላቸዋል። የወላቸው የበሻሻ ትንሿ ዝንጀሮ ነው። አገሪቷን ዶሮ ካረጋቱ ማያፉ ሀፍረት እኮ የለም። በፍጥነት አልተፈጠረባቸው። የዘር ነው እንዳልን አሁን በሪሶርት በአት ደስ የሚል ኦሮሞዎች ያውቃል። ምናልባት የሎካል ማነው እሱ ካልቸር ነው እንዳልን አላ ኦፍኮርስ አሳዳጊ የበደላቸው ውሾች
የሚገርሙ እኮ ናቸው። ይሄን ነው የምላችሁ። ውጣ ምድረ ደደብ ያደደብ እንዴት አይነት የሚገበብቱ ሊገባኝ አልቻለም። ስንት ደደብ አይቻልም። ስንት ደንቆሮ አጋጥሞኛል። 70 ዓመት ሆኖኛል። ሰው ትንሽ ሰው አይደለም። ስንት የተምታታበት በፍጹም ሊገባ ማይችል ሰው። እነዚህ ግን በዓለም ውስጥ ተፈጥረው የማያውቁ ለመጀመሪያ ጊዜ የተፈጠሩ ሜድኢን ጎንጎፋ ወይ ቆሬጠር ቡልኛ ይገልጸው እንደው ስዩሜ አስመራ ስትል ያልከው ኤዲያ ቀንተናት የወለደች ምናምን ካሉ ይባል ስድብ አታብዛው፣ ስድብ ብቻ አታብዛው ብለው ማስጠንቀቂያ ያልከውኝ ስለ አንተ ሰድብ ያለው እንጂ ነው ወፍ መልኩ ሲያበልጠኝ አይታወቀኝም ብዬ እሺ ምን እንዳልኩ ምን አመቻ ቃለው ብዬ እኮ ነው ማንንም ብዬ ተሳድብኝ ነው በምን አውቃለሁ? ግራ ገባኝ። ስድብ አልሳደብም ከዚህ በኋላ እሳቸው ስለተቆጡ ስለዚህ ብለው የምታረገው ስድብ መሳይ ኢትዮጵያን የምታክል ሀገር ደግሞ እንዲጥግላ ፍነህ የጂኦግራፊ እስረኛ አድርገህ አንተ አይሆንም፣ እናንተ አይሆንም። ታፈንኩኝ ማስተፈሻተው ወይ ዳብቻታ ወይ ባይ ውስጥ ምናምን ገባብኝ። በጆሮዬ ውስጥ አንድ ነገር አስገባኝ። ታዲያ እኔ ጠፋ ማስተፈሻተው 130 ሚሊዮን ሆኜ የምበላው ምናምን አጣሁ። ድንጋጤ አንተ በ5 ሚሊዮን ሰው እንደዚህ ትፈራለህ? ትቦካለህ? እንደዚህ ምን አይነት ጀግንነት! አድዋ ውስጥ ተዋጋሁ አላልኩም? ተፈጥሯዊ ባህሪ ይጻረራል። መጥፎ ነው። ለኛ ክፋት ለኛ ሽንፈት መስሏችሁ ግን ሳስታችኋል። እናንተን እንደ ሀገር ያጠፋችኋል። እናንተስ እንደ ሰዎች አንቆጥራችሁም እኮ ነው። አንቺ ቆራጥ ስሚ፣ አንቺን እንደ ሰው አልቆጥርሽም። ኢሳያስ ያንን ልጅ በፍጹም አያናግረው። አነጋጋሪ ፈልጊ፣ ሂጂ እዛ ዳውን ሳውዝ የፈለግሽው እዛ ጎንጎፋ ብላን አካባቢ ጎንጎፋ ምለው ሰዎቹ ሩቅ ቦታ ማለት ነው። ሌላ ነገር ሄጂና እዛ የምታረጊው በፍጹም አያናግርሽም። ኢሳያስ አፈወርቂ ቀጥሮሻል። ፐርማነንት የኛ ኮንሲስተንሲ እንደዚህ ያሳለን ስመው በጉልበት ነው የወሰድኩት ምንም አታመጣም ብሏል። ማን ኤርትራ ይገነጠለው ኢሳያስ አፈወርቂ ነው የሚልሽ። በጉልበት ነው የወሰደው። የታባክ ትደርሳለህ አላለም እሱ ግን እልለታለሁ። መተህ ሽንትህ መቋጠር አቅቶ እንኳን እናንተ ራሽያኖች ራሳቸው ሽንት በሽንት ሆነው የተገኘ ነፃነት ነው። በግድ በጉልበት ነው የወሰድነው። ከዛ ካለም ጋር ሆነን ጨረስ ነው ከእናንተ አራዊቶች ጋር። ስለዚህ የፈለከው ነው ፍረንደም የሚለው የስሙላ ነው ብለዋል። ማን? ኢሳያስ አፈወርቂ። አንበሳው በይ አልጀርስ ላይ ስትመለስ እኔ ትመለሳለሁ አሰብ ላይ እኛ ከአልጀርስ ከምናምን ጋር የለም አሰብ የሚባል የለም። የአልጀርስ አግሪመንት እኛ ራሳችን ነን የምናል። አንተ ሀገርህን ከፋፍ፣ እኛ ከፈረንጆች ጋር ሆነን ስዊድን ጋር ሆነን እናረፋ። የታባት ድንበሩ እኮ አውት ኦፍ ኮንትሮል ነው። አንተ የለህበት። ኢትዮጵያን ሪፕሬዘንት አታረግም። የኢትዮጵያ መንግስት አይደለም። የፍንፍኔ አያገባህ። ቦርደሩ ላይ እኛ ራሳችን እናደርገዋለን። ይወርሲ ሰላም ነው የምንፈልገው። የምንጠይቀው ጅዳ ይከበር ነው። እንደነሱ ተንከባለ ኋላ አንወርቅም። ተንከባለ አልጀርስ ላይ አንሄድም። አልጀርስ ላይ ተመልሳችሁ ሂዱ ማለት ስቴት ኦፍ ዋር ውስጥ ግቡ ማለት ነው። አትሄድም እኮ ነው የምልህ። አልጀርስ ውስጥ አትገባም። ራሳችን ዲማርኬት እናደርገዋለን። ከአንተ ጋር የሚመላለስ እንዳንተ አይነት ሰው
ኤሪትሪያኖች ስራችን ጨርሰን የአልጀርሱን ነገር ቻው ብላናችን ይወጣል። ጽምዶ ተጸምዶልሃል፣ ከነሱ ጋር እናደርገዋለን፣ ከትግሬዎች ጋር ያልቃል። በቃ እናንተ አታስፈልጉም ለዚህ አልጀርስ እኮ ነው የምልህ ያለው። ቢካውዝ የሀገር ገዢዎች መንግስት ስራ ከእናንተ ጋር የሚደረገው ውል ኋላ እንደሚቀደድ ስለምናውቀው ከእናንተ ጋር ምንም አይነት ውል አንፈርም። እና እነዚህ አውሮፓ ህብረቶች ምን እያደረጉ ነው? ጦርነትን እየሰበኩ ነው። ይሄን ከማን ጋር ተያይዝልኛለሁ? ፊት ለወያኔ ያቀረባት ጥያቄ አስታውሳቸው። ኤኒዌይ አልጀርስ አግሪመንት ወደደም ጠላም የሚደረግ የተመላለሰ መፈረም የመፈረም ሱስ የለብን። የተፈረመው ነገር በእኛ አካሄድ በኤርትራኖች የማንገባበት ውል ውስጥ አንገባም። የምንገባበት ውል ውስጥ ገብተናል። አልጀርስ አግሪመንት ሲመጣ ጎጆ በዚህ ተከፈለ የሚባል ነገር የለም። ፈርሶፋው እሱ የኦሮሞ ላንድ አይደለም፣ የትግሬዎች ናቸው። ትግሬን ስወር ይባላል። ሰዎቹ 1939 አርቲክል ይዛ አገር አለኝ የምትለው እውነት ነው። እንግዲህ ዶሮ የሚባለው ነገር እኛ ሀገር ውስጥ 12 ቦታ ውስጥ ነው። ለምንድን ነው ኢትዮጵያን ዶሮ ያልካት ብትሉኝ፣ አሁንም ነግሜን ነግራችሁ ከተሻሻለ ሁኔታው እስበዋል። የድሮ ኢትዮጵያን ዶሮ ብዬ አላውቅም። ያብቹን ኢትዮጵያ ግን ራሷን ያልቻለች ወፍም አይደለችም፣ ዶሮም ሆናለች ነው የምለው ያለው። ዶሮ ደግሞ የሞተች ዶሮ። ለምን ብትሉኝ ስሙልኝ፣ አገር አለኝ የምትለው ጭቆሪ እንደዚህ አይነት ነገር ተይዞ ነው። ጉሙዝ ነፃ አውጪ ድርጅት ከየት ነው ነፃ? ከማን ነው ነፃ የሚወጣው? ኢትዮጵያ ከምትባለው ነው አይደል? ማነው ኢትዮጵያው? ትግራይ ነፃ አውጪ ድርጅት የሚባላል ከየት ነው መውጣት የሚፈልጉት? መከራ የሆነባቸው ምንድን ነው? ኢትዮጵያነስ የሚባለው ነው አይደለ? ኢትዮጵያዊነት ከዛ ነፃ ለመውጣት እነዚህ ጉምዝ ነፃ አውጪ ድርጅት ትግራይ ሌሎች ወንድሞቻችን አይደሉም ብለው የሚያሙ ሰዎች ናቸው። ኑሉኝ ወደ ሳውት ሲድና ኦሮሞ ነፃ አውጪ ከማን ነው ነፃ የሚወጣው? ምስኪን ኢትዮጵያ የምትባለው ሶስቴ ከፈሏት እስካሁን ድረስ አይደለ? ጉምዝ ትግራይና ኦሮሞ ሶስቴ። አፋር መጥቶ ደግሞ አራተኛው ቁድግሽ ጎርሼ ወደ አራተኛ ነፃ አውጪ ድርጅት አፋር ነፃ አውጪ። ሶማሊያ ነፃ አውጪ ድርጅት አምስተኛ። ሰዎች ቁጠሩልኝ ብቻ 1 2 3 4 አይደለም አምስተኛው ነው ሶማሊያ። እሱ ደግሞ ጥዬ ሄዳለሁ ሀገሬ አይደለችም ኢትዮጵያ የምትባል። ሱማን መስማት አልፈልግም ብሎ ያንገሸገሸ አቃዳው በሻንግል በዛ ሄዶ ደግሞ ካላሽንኮቭ ይዞ ቆርጬ ካልሄድ ከሱዳን ጋር መሆን ይሻላል ከኢትዮጵያ ጋር ከመሆን በሻንግል ነፃ አውጪ ድርጅት ብዬ ጠርቼዋለሁ። ከእናንተ ጋር አልኖርም ወንድሞች አይደላችሁም እያለ እቺ ማማ ኢትዮጵያ የምትባል እናት አይደለች፣ እናቴ ሌላ ነች እያለ ነው። ምናልባት ሱዳን ምናምን ልትሆን ይችላል። ሰቆጣ ነፃ አውጪ ድርጅት የሚባል ሰቆጣ ነፃ አውጪ ድርጅት ደግሞ አራዳ የሆነ ምናምን ድርጅት ጠላው እየጠጣ ቁጭ ብሎ አንዳንድ ነገሮች አምባሻ እየቆረጠ ዘራፍ ሚል ነው። ብቻዬን እወጣለሁ ኢትዮጵያ የምትባል እናት የለችኝም እያለ የለኝም እያለ ጋምቤላ ኮርስ ታውቃላችሁ። ጭራሽ ኢትዮጵያ የሚባል ነገር ካላነኳት ጋምቤላ የሚባል የኢትዮጵያ መሬት የለም። ጭራሽ ይዤው እሄዳለሁ ከወንድሞቼ ከሳውት ሱዳን ጋር እደበላለቃለሁ። እዚህ ጋር ፌርነስ የለ። ባሪያ እያላችሁን ጥቁር እያላችሁን ጥቁር ምናምን አንድ ነው እያላችሁ በውስጥ ግን የምትሰሩት ስራ ሌላ ነው። ከእናንተ ጋር አንድ ህዝብ አይደለንም። ቻው። ሲዳማ ነፃ አውጪ ድርጅት በርቱ አልተስማማኝም። የኦሮሞውን ቢሆን ወሬ በዚህ ጋር በዚህ ብወጣ በዚህ ብገባ መስማማት አልተቻለም። ዶሚነንስ ብቻ ነው የሆነው እዚህ ጋር። ስለዚህ ተገጥዬ እወጣለሁ። ኢትዮጵያ የምትባለው ነገር አፈርድሜት ብላ እያለ ሸኔ ነፃ አውጪ ድርጅት የሚባል አለ። ኢትዮጵያን ቆራርጦ ለመሄድ የሚፈልገው ወይ ወልቂጤ ነፃ አውጪ ድርጅት 13ኛው ነው፣ ተጠባባቂ ነው። ሰዎች እንዲህ አይነት ሀገር ይዘ 39ኛ አርቲክል አስቀምጠ ብጥስጥስ አውጥተሃት 12 ጋር ተቆራርጣ አንድ ደግሞ ምናልባት ተብሎ ይሄ ያ እንግዲህ ቆርበቱ ይሆናል የዶሮ
12 ቦታ ጋር ቆራረጧት ኢትዮጵያ። እንደዚህ አይነት ዶሮ የሆነች ሀገር በዚህ ባብቹ ጊዜ ውስጥ ዶሮ ኢትዮጵያ ብዬ ሰምቻለሁ። ለምን ብትሉ ተዳናባቴ ልበል በግ ልበላት 12 ቦታ ነው እንደ በግ የሚቆረጥ ላም ልበላት ኢትዮጵያ ምናምን ላም ነች ልበላት ሌላ አሳማ ነች ልበላት ይገባችሁ። አሳማ እኮ ቆራርጠህ ቁጭ አለ ብትስዋን አውጥተህ ቁጭ የምታረጋት 12 ቦታ ውስጥ በካልቸር ዶሮ ነች ኢትዮጵያን ዶሮ ብያታለሁ። የዛሬዋ ኢትዮጵያ ዶሮ ነች ብያታለሁ። እንኳን ኤርትራንና ባህር ልታመጣ አላደለ። ዶሮ ደግሞ እንደምታውቁት የምትበላውን ነገር ነው እንደዚህ ረባብሻው የምትሄድ። ስለዚህ እነዚህ ሰዎች ያንን የቀረውን ረባብሻው እስኪሄዱ ድረስ እስኪጠፉ ድረስ ኢትዮጵያን ዶሮ ብያታለሁ። ሰዎቹ እንዳትቀየሙኝ ይቅርታ አድርጉልኝ። አብጉታ ዘን ኤክስፒሪየንስ እንደዚህ ነው። በመጡበት እንሄድባቸው አንለቃቸው። የሚለቀቁ አኒማል ስላልሆኑ እነሱ ካልተጠረጉ ምንም ነገር የሚሆን የለም። ስለዚህ ከሌላ ኢትዮጵያውያኖች ከሆንን አብረን ሆነን ድምጥማጡ እናጥፈዋለን። ይህን ኢትዮጵያን ዶሮ ያረጋት መርዛዊ ተገንጣይ አልሲነስ Thank you.